እንዴ ይታገኛው የት ነበር እስከዛሬ? እንዴት ልትወጣ ቻለች? እኛ ሳናውቅ እንዴት ነው? እኛ እኮ ማወቅ አለብናል። ምን ነው የምታውቀው? ለማወቅማ መምጣት ነበረብህ እኮ። መጀመሪያ ተከራይተን ስንኖርበት ከነበረው ቤት እኮ ሙሉ አድራሻን አጥፍተን የጠፋው። የምን ቤት መከራይተህ? የራሴ ተከራይቻለሁ ብቻዬን እየኖርኩ ያለው። አታውቃትም? እንዴት ታሽ ማነው? ቆይ እንዴት እንደዚህ ሆነ? እህቴ ነኝ ታታ በመጀመሪያ ነግሬያለሁ አይደል? እንዴ የመጣለት ለስራ ነው የመጣሁት። ስልክ ትምህርት ተማሪ ያው ክፍለ ሀገር ደግሞ ትምህርትም እንደዚህ ስታዝም ስለሆነ የእሷ ነገር ነበር ያሳሰበኝ። ሌላ ነገር አለ። ከህሊናስ ጋር እንዴት ነው ማለት ተገናኝታችሁም አታውቁም? እስር ቤትም ሄደህ ጠይቃት አታውቅም? አይደለም አንድ ቀን እንኳን እንዴት ልጠይቀኝ አትመጣም? ቆይ አይ እንዴት ወጣሽ? አንቺ ማን ነሽ? ጭራሽ መውጣቴ ነው እንዴ የገረመኝ? ታናሽ ወንድም አለኝ። እሱን ለማምጣት እየፈለኩ ነው ያሉት። ስልክ ትምህርትም እዚህ ሆኖ እንዲማር ስትለወጥ የሆነ ነገር ወይም በእጅ የሆነ ነገር ስትይዝ ነው የሚያወራብህ ነገር አለ። ከዚህ በፊት ሌላ ትዳር ነበረ? ኧረ በፍጹም። ቆይ ባለቤትህ ነኝ እኮ ምን ሆነክ ነው? የምን ባለቤት ነው? ስለምን ባለቤት ነው የምታወሪው? እንዴ እየታደኝ ነው? ምንድነው የተፈጠረ? እኔ የማላውቀው አዲስ ነገር ካለ ንገረኝ። ምንድን ነው ብዙ የማትቀራረቡት የነበረው? እንዴት አታውቀኝም? አላውቃትም። እንዴት ነው የምንቀራረበው? ምንም የማውቀው ነገር የለም። ለምን እየዋሻለሁ? ለቀቅኝ ወደዛ። ኧረ እባካችሁ ለምን ነው እየዋሻለሁ? በህግ አምላክ ምን ለማድረግ ነው እየሞከርክ ያለው? በህግ አምላክ እረፍ። ምንድነው እንዲያገኛት ፍቃደኛ አይደለም ማለት እንዴ? ሂጂና ጠይቂ እያልኩ አልነበረ? ሲጀመር ላገባ እንደነበረ ታውቂ ነበር አይደለ? እና እኔ ከሱ ጋር ምን ያገናኘኛል? ቆይ ምን ያገናኘኛል? ልታገባ የነበረው ግለሰብ እሱ ነው። ምን? ቆይ አልገባኝም። እሱ እኮ የኔ ባል እኮ ነው። እናትየዋ ማን የገደላት? እናትየዋስ እንዴ ይታወቅ። ለምን የምጠይቀኝ? ይሄን ለምንድን ነው የተፈጠረውን ነገር በሙሉ የማትናገረው? እኔ ምንም እየገባኝ አይደለም። ሲጀመር ለምን ደግሞ አትናገረው? ለምን ደግሞ እስካሁን ድረስ እየካድክ ያለኸው? አንተ ምን አይነት ውሸታም ሰው ነው? ጭራሽ ምን ማለት ነው? እገልሃለሁ። አንተ ውሻ እገልሃለሁ። ልቀቀኝ እያልኩ እኮ የት ነው የምሄደው? ቆይ ማናት? ባለቤቴን እየረክናለሁ። ለቀቃት፣ ጥያቄ ፈለግ ምን ስለሆንክ ነው? ወንጀለኛ ነህ አንተ። ገፍትረኝ እያልኩ እኮ ነው። አሰማን ሁለታችን መካከል ግልጽነት የለም። ስለ እህትሽ የምታውቂውን ነገር እንድትነግሪኝ ነው። የምታውቂውን ነገር ደግሞ የምትነግሪኝ ሚስጥርም ሊሆን ይችላል፣ የነገረችሽ ከባድም ኬዝ ሊሆን ይችላል። ሚስጥር የሚባል ነገር የለንም። እንደነገርኩ ውርስ ነበረ። እሱ ደግሞ ከፋፍላ ነው የሞተችው። ምን እንደታሰረች ራሱ አሁን ቅርብ ጊዜ ነው የሰማሁት። አስጠፋ ካሜራ ቆይ ተረጋጊ። አልማዝ ተረጋጊ። ሰውዬ ውጣ። እህትየዋ እናትየዋን የገደለችበት ምክንያት እንደማስበው ከሆነ በእንትን ነው፣ በንብረት ነው። ንብረት ማለት በንብረት ክፍፍል። አልማዝ ስልክ በአብዛኛው ወንዶች ታመጣለች። ወንዶች የምታመጣው አደንዝዛ ወይንም ደግሞ ለእንትኖች የሚሸጡ አሉ። ብር ተነሱ ያንን ነገር ስታደርግ ደግሞ እኛ ቤት ነበር የምታመጣው። ይሄን ነገር ደግሞ እኛ እንትን ካልንባት እኛን ስልክ መጥፎ ነገር ልታደርግብን ትችላለችም፣ ወይም ደግሞ ብሩን ለእኛ ደግሞ እሰጣችኋለሁ ምናምን ብለናለች። ስልክ ብር ትሰጠናለች። አንተ ሰውዬ ምንድን ነው የምታደርገው? ቆይ አልገባኝም። ከእሱ አካውንት የነበራት ብር በጠቅላላ ወደ አንቺ አካውንት አላውቅም። እኔ ስለ አካውንት በቃ ውጣልኝ አሁን። ልቀቂኝ። ከእሱ አካውንት ለምንድን ነው ወደ አንቺ አካውንት በጠቅላላ ብሩ የዞረው? አላውቅም። መታሰሯን ሰበብ አድርገሽ የትሽን ገንዘብ ማለት ነው። ምንም ነገር ነገር የለኝም። ባህሯ የት ነው ያለው? የት ነው የጠፋው? የተከራየችበት ቤት ለምንድን ነው ጥሎ የትሽን ገንዘብ የወሰድሽ? ሌባ ነሽ። እኔ ሌባ አይደለሁም። ልቀቀኝ እያልኩ የት ነው የምሄደው? ቆይ ሰላም ናችሁ? እንዴት ነህ? ተመልሰን መጣ። እስኪ አሁን አጠያቂዎችን ልጠይቅ ነበር። አስካረፍ እሺ፣ አቤት። እሺ፣ ምን አዲስ ነገር አለ? እኔ ጋር ምንም የለም። እናንተ ጋር ትችልሽ ነገር እንግዲህ ያው ባለቤትን እኛ ጋር አቆይተናታል። ህግ አካሎች ጋር ነው የምትገኘው። ብዙ እንዴት ነች? ደህና ነች ግን ጤንነት ነው? አዎ ደህና ነች። አንተንም እንዳትመጣ ያደረግን ብዙ ነገሮች ማጣራት ስላለብን ሁለታችሁን ማገናኘት ስላልነበረብን። እሺ ችግር የለውም። ግን እኔ ስልክ የእሷ ነገር ነበር ያሳሰበኝ። ሌላ ነገር አለ? አዎ ደህና ነች። ደህንነት እኛ ያው ምንም አይነት ነገር እንትን አላልናትም። እኛ ለጥያቄ ነው የፈለግናት። የጥያቄዎች ብዙ ነገሮች ማጣራቶች፣ መረጃዎች ተደርሷል። ጋዳይታለች እሷ የታለች? አለች እነሱ ጋር ነች ያለችው። የህግ አካሎች ጋር ነው ያለችው። አሁንም
አሁንም የእንቀቃሎች ጋር ነው ያለችው። እሺ እኔ አሁን ልጠይቅ የመጣሁት ጥያቄ ያው ስለ አንተም ብዙ ነገሮች አጣርቻለሁ፣ ስለ እህትም ብዙ ነገሮች አጣርቻለሁ። ስለ ምንድን ነው ያጣራው? ምን ስለሚምን አለ እንደነገርኩ ነው። እንዴት እንደመጣው በመጀመሪያ ነግሬሃለሁ አይደል? እንዴ የመጣለት ከክፍለ ሀገር ነው የመጣሁት ነው ያልከኝ አይደል? አዎ ከክፍለ ሀገር ነው የመጣሁት። እኔ ለስራ ነው የመጣሁት። ስልክ ትምህርት ተማሪ ያው ክፍለ ሀገር ደግሞ ትምህርትም እንደዚህ ስታዚም ስለሆነ ምን ያህል ጊዜ ሆነ እዚህ አዲስ አበባ ከመጣ? 7 ዓመት ነው ሆኖኛል። 7 ምናምን ሆኖኛል። 7 ዓመት ሆኖኛል። ቤተሰቦች የት ነው ያሉት? ያው ገጠር ናቸው ያሉት። ያው እዚህ ምንም ቤተሰብ የለም? እዚህ ቤተሰብ የለኝም። እኔ እርግጠኛ ነኝ? አዎ ማን ይኖራል ብለን ምንም ቤተሰብ የለም? ኧረ በስመ አብ ማንም የለም። በቃ እኔ ብቻ ነኝ። እኔ መጣሁ። አሁን ግን በታናሽ ወንድም አለኝ። እሱን ለማምጣት እየፈለኩ ነው ያሉት። ስልክ ትምህርትም እዚህ ሆኖ እንዲማር ያው እንደምታይ ኑሮ መስቻለሁ። እነሱንም እየረዳሁ ከሆነ እዚህ እሱን ብቻ ሳይሆን ትንሽ ቃስ በቃስ እያልኩ ደግሞ ቤተሰቦችን ሁሉ ማምጣት ነው የፈለኩት። እኔ እዚህ እናቴም ስላለች እናትና አባቴ ማጦር ነው የምፈልገው። እነሱን አምጥቼ እዚህ መቆየት ነው የምፈልገው። ያው ተገጠር ነው የገጠር ልጅ ነኝ። እዚህ መጥቼ ስራዬ ነው። ጠዋት ወጣው ማታ ነው የምገባው። ሌላ ነገር የለም። አጣራውም ስትለኝ እኮ ነው ደግሞ ምንድነው ምናምን ብዬ ምን የሚያስፈራ ነው የደበርከው ነገር የለም ማለት የሚያስፈራ ጉዳይ ምናምን ያለ አይመስለኝም። ምን ያስፈራኛል? አያስፈራም። እኔ ምን የምንሰራው ነገር አለ አትርበት ማለት ተረተበት ነው። አረም ድንጋጤዎች መርበቶች ምናምን የመጡ ነው። አይ እኔ ምን አንዳንድ ሰው እኮ መጥፎ ነገር የሆነ ተለውጠህ ስትመጣ ምናምን ስትለወጥ የሆነ ነገር ወይን በእጅ ነገር ስትይዝ ነው የሚያወራብህ ነገር አለ። እኔ ደግሞ እንደዚህ እንኳንስ የለብኝም። እና ምን አይነት ኑሮ ነበር ከዚህ በፊት ስሜት ኑሮ? ያው ስልክ ብዙም ደስ አይልም። ስልክ ተገጠር ስትመጣ አንደኛ ቤት ኪራይ የምትለው ነገር አለ። በአሁኑ ሰዓት ላይ ደግሞ በጣም ተወዷል። በዛ ሰዓትም ተወዶ ነበርና ብዙም ለኔ ጥሩ ጊዜ አልነበሩም። የቀን ስራ ነበር የምሰራው። ያው 200 300 ምና ያገኘሁትን ብቻ አጠራቅሜ ቤት ኪራይ አከራያለሁ። እንትን አገኘሁትን ለአንድ ወዲህ ስለሆነ አገኘሁትን በላለሁ፣ ታላገኘውም አልበላም። ብቻ ግን አሪፍ ህይወትም ብዙም አሪፍ ህይወትም አልነበረም እንትን የምኖረው። ይሄ ሁሉ ሀብት ታዲያ ኬስ መጣ? ቤት ግቢው ስራ ነው እሰራለሁ። ግቢ ነው ያላችሁ? እሷም ሰራለች እኔም እሰራለሁ። እንሯሯጣለን። እስከ ወጣቶች ነን። ወጣቶች እስከሆንን ድረስ ደግሞ ተሯሩጠን የራሳችን ነገሮች መኖር አለባቸው። አሁን ልጅ እያሰብን እያለ ደግሞ በመሀል ካሌለን ደግሞ ልጆቻችንን ማሳደግ እንደማንችል ስለምናውቅ ቶሎ ብለን ስራችን እየሰራን ነው። ከዚህ በፊት ሌላ ትዳር ነበረ? ኧረ በፍጹም እኔ ስልክ እንደመጣሁ ነው ስራዬን እንትን አልኩ። እንደ 2 ዓመት ነው እንደዚህ ቆይቼ 3 ዓመት ምናምን ቆይቼ ስራዬን እሷን ያገኘሁት። ከዛ ወዲህ ነው እኔ እና እሷ የተዋወቅነው። ማለት ከዚህ ሌላ ሴት ልጅ ሌላ ግንኙነትም ኖሮ አያውቅም? ሌላ ትዳርም ኖሮ አያውቅም ከዚህ በፊት? እኔ እንደዚህ እንትን ብዬም አላውቅም በፍጹም። ስልክ እኔ እዚህ ከተማ ተመጣሁ ማንንም አላውቅም ብያለሁ። ብዙ ጊዜ እንትን ብዬ እሷም እነሱ ጎረቤት ነበር የተከራዩት። በመሀል ነው እንደነገርኩ ነው እነሱ ጋር ችግር ተፈጠረ። ብቻዋን ስለሆነች እያገዝኳትም እንትንም እያልን በመሀል ተቀራረብን። ሁለታችን ጋር ፍቅር ነበረ። ከዛን አንድ ቤት ውስጥ ያው ትዳር መሰረትን። ነገር የለም እንግዲህ እንዴት ተገናኘን ነበር አልከኝ? ለጥያቄ ነው ሌላ ጥያቄ የፈጠረብኝ ያሉ ነገር ሌላ ትዳር ምናምን ነበረው የምትለው። እኔ ሌላ ትዳር እንኳንስ የለብኝም ካሉክ እንግዲህ ያው እንዳለው አይ ካሉክ ሳይሆን እኮ ስለአንተ ለአንተ ለባለቤትህም እንዲረዳት ነው። ገባህ? አጣርቻለሁ ስትል እኮ ነው ይሄ ነገር። እንዴት አጣርቻለሁ ከሚለው ጋር ነው ጥያቄ ሆነብኝ። ማለት የሚያስደነግጥ ወይ የሚያስፈራ ነገር አለ እንዴ? ኧረ ምንም የለም። እኔ እንደነገርኩ እኮ ነው። ምንም ምን ሰርቼ ነው የሚያስፈራ ነገር ምን? ከሊናስ ጋር እንዴት ነው ማለት ተገናኝታችሁም አታውቁም? እስር ቤትም ሄደህ ጠይቃት አታውቅም አይደል? ጠይቄያት አላውቅም። እንደንም መግባባትም ላይ የለም። እሷን ልካታለሁ። ሰው ቢያንስ ላኪ ወይም ደግሞ ሂጂና ጠይቂያት እላለሁ። ጠይቃት ታውቃለች? ጠይቃታለች? አዎ ትሄዳለች። ጠይቃታለሁ ምናምን ትለኛለችም። አንዳንድ ጊዜ ደግሞ ታልተመቻት ስራ ምናምን ሲበዛባት ትልካለች። ምግብ ምናምን ለእሷም ልብስ ወይንም ደግሞ ንጽህና እንትኖችን ትልክላታለች። ሌላ እንግዲህ እኔ ባለው ነገር ተከታታይ ብዬ እነግራታለሁ። የኔ ስራ ቢዚ ስለሆነ ማለት ነው። ስልክ ጠዋት ወጥቼ ማታ 2 ሰዓት ምናምን ነው የምገባው፣ 3 ሰዓት ነው የምገባው። ስለዚህ ያው ሰፈሩ እንደምታየው ትንሽ ወደ ዳር ይወጣል ከተማ። ስለዚህ እንደዛ ነው
ነው ስለ ሂሊና ብዙም ስልክ እንደዚህ በደንብ እንቀራረብ ሰው አይደለም ስልክ እኔም ሰላም አይደላትም ሷም እንደዚህ ባይን ብቻ ነው ታየተ ነው እንትን ለምን ነው ብዙም አትቀራረቡት የነበረው እንዴት አታቀኝም አላቃትም እንዴት ነው የምንቀራረበው ስልክ እኔ እንደምትጣለው እዛ ሰፈር ላይ በደንብ ባይን ነው ማቃት ባይን መተዋወቅ አለ እንደዚህ አሁን ባይን ነው እኔ አሁን አንተን አላቀህም አይደል ባይን አሁን መተህ ባታወራኝ እኮ እኔ ባይን ካየውክ አንድ እዚህ ሰፈር ውስጥ ሆንክ እኮ ባይን ላውቅሽ ይችላል የሰፈር ሰው ሆንክ እኮ ማህበራዊ ኑሮ ተተባለ እኮ ባይን ታውቃለህ እንጂ ሌላ አይነት በቃ ሰላም ብላትም አታውቅም ጥራሽም አታውቃትም ተስፋ ጋር ምንም አይነት ግንኙነት የለኝም ኦኬ እስኪ አንድ እንግዳ ላይ ዛሬ እስኪ አምጡልኝ ማን ነው አንድ እንግዳ አለኝ እንዴ ይታገኛው የት ነበር እስከዛሬ እንዴት ልትወጣሻለች እንዴት ተፈተች ቆይ ጌት ነው ያገኛው አይደለም አንድ ቀን እንኳን እንዴት ልጠይቀኝ አትመጣም ቆይ አይ እንዴት ወጣሽ እሺ አንቺ ማን ነሽ ጭራሽ መውጣቴ ነው እንዴ ገረመኝ ማን እንደመጣው ቆይ መውጣቴ ገርሞት ነው አይ እንዴት ወጣሽ እንዴት ተፈታሽ ምን ማለት ነው እንኳን ተፈታሽ እኮ ነበር ማለት ነበር አይደለም አይ እኛ እኮ ሳናቅ እንዴት አንድ ቀን እንኳን መጣው ጠይቀኝም እኔ እኮ አልገባኝም እንዴት ነው እኛ እኮ ማውቅ አለብናል ምን ነው የምታውቀው ለማወቅማ መምጣት ነበረብህ እኮ እኔ ምንድነው ስለመምጣትና ስለምንትን የምትወሩ ቆይ እሺ የት ሄደህ ነው ቆይ አንተ እኔም አለ የት ሄዳለሁ እኔ የት ሄደ ለቤቱን ለቀውታል አድራሻ እንኳን አታስቀምጥም እንዴ የት ነው ስለምን ቤት ነው የምትወሪው አንቺ እኔ ያለሁት እዚሁ ነኝ ያለሁት የት ሄዳለሁ መጀመሪያ ተከራይተን ስንኖርበት ከነበረው ቤት እኮ ሙሉ አድራሻን አጥፍተን ይጣፋ የምን ቤት መከራይተህ የራሴ ተከራይቻለሁ ብቻ እየኖርኩ አታውቃትም እኔ በፊት እንዴ አውቃታለሁ እኮ ማወቅ እኮ ማለት አብረን ኖረን ነበር ነው እያለች አለች መኖር ነው እኔ የራሴ ቤት ነው እየኖርኩ ያለሁት እንዴ ምን ማለት ነው ቆይ ምን ነበርኩ እንዴ ምን ማለት ምን ነበር ምን ማለት ነው ምን አይነት ጥያቄ አቅሻለሁ በቃ እንደዚህ አይነት ነገር ነበር የነበረው አቅሻለሁ ምን ማለት ነው እንግዲህ አንተዋወቅም ሰፈር ላይም ሰላም ተባብለን አናውቅም እያለኝ ነው እኔ እንደዛ ነው ማውቀው ማለት እንዴ ማን መስየው ነው ቆይ ይኸውልሽ እየነገርኩሽ እኮ ነኝ አላወከኝም እንዴ እኮ ልቀቂኝ አትያዥኝ ምን ሆነሽ ነው እየነገርኩሽ እኮ ነው ቆይ ባለቤት ነኝ እኮ ምን ሆነክ ነው የምን ባለቤት ነው ስለምን ባለቤት ነው የምታወሪው እንዴ ቆይ ምን ሆነሽ ባለቤት አይደለች ቆይ ምን ሆኖ ነው ባለቤት አይደለችም እኔ ምንም የማውቀው ነገር የለም ባለቤት ነበረች መጀመሪያ አብራችሁ ስኖሩ ነበረ ስለምን አብሮ መኖር ነው የምታወራው እንዴ አብሮ እየኖርን አይደለም እኔ ተከራየኝ ነው ምንድነው የተፈጠረ እኔ ማላውቀው አዲስ ነገር ካለ ንገረኝ ይኸውልሽ እኔ መመታ ለመጠየቅ ሲገርመኝ ጭራሽ ሚስትና ስለምን መጠየቅ ነው የታውቂሽ ነው የምጠይቅሽ ወይ ጉዴ እንዴ የታውቂሽ ነው የምጠይቅሽ ምን ማለት ነው ልንጋባ እኮ ልንፈራረም 3 ቀን ነበር ይቀረን አውቀህ ነው እንዴ ይኸውልሽ ምንም የምታወሩ ነገር ምንም አውቀው ነገር የለም ስለምታወሩ ነገር ምንም ይኸውልሽ አውቀው ነው አይደለ አውቀው ምን ነው አውቀው እኔ ነገር ተናገርኩት እንዴ ስለዚህ ወይ አንቺ ስህተት ነሽ ወይ እሱ ስህተት ነው የምንም የኔ ስህተት የለበትም ምን ማለት ነው አውቀው ነው እንጂ ስንት ዓመት እንዴ 5 ዓመት ታሰረች ብለህ ነው እንደዚህ የምታደርገው ወይስ እናቷን ገላለች ብለህ እየካድከኝ ነው አንተም እንደሌሎቹ ምንድነው እንደሌሎቹ እሱማ አንቺ ተመግደልማ ገለሻል ማለት ነው ሲጀመር ያው ጊዜ አብረን ስንቆይ እንዴት አታቀኝም እንዴት ነው እናቷን ገላለች ብለህ ምን ያህል ጊዜ ነው የቆያችሁት አብራችሁ እንዴት 3 ዓመት አልፎናል እኮ አንቺ ስለ 3 ዓመት አብራችሁ ነበራችሁ ከሱ በአራተኛው ዓመት መጀመሪያ እንደውም አንድ ቤት መኖር የጀመርነው በአራተኛው ዓመት መጀመሪያ ነው እያዳመጥሽኝ ነው እኔ ምንም ማውቀው ነገር የለም እኔ ተናንተ ቤት ጎረቤት ተከራይቼ ነበር እየኖርኩ ያለሁት ስለዚህ ምንም የምታውቂው ነገር የለም እኔም አላውቅሽም አንቺም አታውቂኝም ግን ዝም ብለሽ ነው የምታወሪ እያወራሽ ያለሽው ወይኔ እኔ ላብድ ነው እኔ ምንም አልማዝ የምትባል ሴትዮ ታውቃለህ አልማዝ ኧረ እኔ አላወቃትም አከራይ አልማዝ አከራይች እናታ ቤት አንድ ቤት ስንኖር ስታከራየን የነበረችው ሴትዮ አልማዝ ስለምን የምታወሪው እኔ የተከራየሁበትን ቤት እና አንቺ ከእኔ ጋር ስትጀመር መቼ ተከራይተሽ ነው የምታውቂውና ነው ስለዚህ አልማዝንም የምትባል ሴትዮም አታውቅም አከራይ አልነበረችም እሷንም አታውቃትም ሰፈር ውስጥ ነው የምታውቃት እንጂ አብራችሁ ኖራችሁ አልነበረም ትዳርም አልነበራችሁም በቃ እኔ ምን ይሄን ነው የማውቀው ስጠኝ ስለምንድን ነው ወዴት ነው የምትሄደው እሺ ስለዚህ አሁን እያልከኝ ያለው አብራችሁ ኖራችሁ አታውቁም በቃ ሰፈር ላይ ሰላምታ እንኳን የለንም ባይን ነው ማውቃት ነው ያልከኝ እየዋሸ ነው እኮ ለምን እኔን አታምነኝም እየዋሸ ነው እኮ እንዴ ምንድነው እየዋሸ ነው የምትይው
ይሄ የማን ፎቶ ነው? እዚህ ላይ ያለው ምን አሁን ምን አገናኘው ከኛ ጋር? እሺ ከኔ ጋር ምን አገናኘው? ይሄ አካውንት ታያል እና ይሄ አካውንት በሁለታችሁ ስም የተከፈተ አካውንት ነው። ስለምን ይሄው ያንተ ፎቶ አካውንቱ ላይ ይኸውልህ፣ መጀመሪያ ስትሞሉ ይኸውልህ ባውንስ ጊዜው ነው ልንገር፣ ጊዜው ገንዘቤን በሙሉ ተረጋጋር ከደማራ ነው አላቃተም። ኤዲት ተደርጎ እኔ ራሴ ነኝ ይዤ የመጣሁት ይሄንን አፈራረጅ ማምጣት ከምችለው ማምጣት ካለብኝ ቦታ ይዤ የመጣሁት። አሁን ታዲያ ደግሞ ሌላ ችግር ውስጥ እየገባ ነው። ይኸውልህ ይሄ ያንተ ፎቶ ነው እዚህ አካውንት ላይ። ይሄ የተቀነባበረ ነገር ነው፣ የተቀነባበረ ነገር እኔ የኔ አይደለም እኮ ራሴ ነኝ ታያለ። ይሄን ፎቶ ራሴ ነኝ አንስቼ ከወረቀቱ ላይ አንስቼ ይዤ የመጣሁት። ይኸውልህ እኔ አይደለም በቃ ሰውዬ አይደለም እያልኩ ነው። አሁን ተኔ ጋር ሌላ ሰው ውስጥ እየገባ ነው ያለው። እሺ ይሄ ያሳምንማ። ይሄው የሁለታችሁ ፎቶ ይሄው እኔ አውቆ ነው ሲጀመር አውቆ የተኛ ቢቀሰቅሱት አይሰማም ማለት ይሄ ነው። ገባ አይደል? አውቆ ነው። ይኸውልህ አሁን ምን ማለት ነው? የሁሉ ጊዜ አብረን ቆይተን አላቃትም ማለት ከዛ ደግሞ የተከፈተው ነው አካውንት ኤዲት ነው ምናምን። ስለዚህ ውሸት ነው ይሄ አንተ አካውንት አይደል? አሁን ምን እየነገርኩህ ነው ያለው? ምንም አውቀው ነገር የለም። ለምን ይዋሻል? ለቀቅኝ ወደዛ። ኧረ እባካችሁ ለምን ነው ይዋሻለሁ? በህግ አምላክ ምን ለማድረግ ነው እየሞከርክ ያለው? በህግ አምላክ እረፍ። አሁን ዝም ብዬ ታገዝኩ እና እኔ ምን ላድርግ ታዲያ? ለምንድን ነው ይዋሻል? ምንድን ነው ዋሻው? እሷን እንደማታውቃት ለምንድን ነው አክት እያደረክ ያለው? እና አሁንም እኮ እያወቅሁ አላወቃትም እኮ እያልኩ ነው። ለምንድን ነው አክት እያደረክ ያለው? እንደማታውቃት ምንም እንዳልተፈጠረ ከእሷ ጋር ሰፈር ውስጥ ነው የማውቃት። እኔ አሁን እየመታኝ ነው ያለው። ስነ ስርዓት ያዝ። ከዚህ በላይ አደርጋለሁ የፈለኩት። እረፍ። ስነ ስርዓት ያዝ። በህግ አምላክ የፈለኩት ላደርግ እችላለሁ። ከዚህ በላይ እረፍ። የፈለኩት ላደርግ እችላለሁ። ይገባል አይደል? እረፍ እንዴ! እኔ እኮ ለምንድን ነው ሁሉ ነገር እያደረክ ያለው? መልስ እስኪ። ለምንድን ነው እንደማታውቃት አክት እያደረክ ያለው? በግድ ምን እያልከኝ እኮ ነው ያለው? በግድ ምን አይደል? ለምንድን ነው አላውቃትም እያልከኝ ያለው? እሷን ነው በግድ ምን እያልከኝ ነው? ምንም አውቀው ነገር የለም እያልከኝ እልህን እያስጨረስከኝ ነው። ይገባል አይደል? ለምንድን ነው እንደማታውቃት አክት እያደረክ ያለው? እና እኔ ማላውቃቱን ሰው ታዲያ እንዴት ምን ትምትሉ? ይሄ ሁሉ ማስረጃ ከዚህ በላይ ምን ፈለግ? ከዚህ በላይ ምን ማስረጃ ፈለግ? ለምንድን ነው ሁሉ ነገር እያደረክ ያለው? ሚስት አልነበረችም? አብራት ኖር አልነበረም? አውቃታለሁ እኮ ነው ያልኩህ። ማወቅ እኮ አውቃታለሁ። ይኸው ፎቶ አሳየው። ከዚህ በላይ እንዴ ሳታውቃት እንዴት አንድ ላይ አካውንት ከፈታችሁ? አንድ ላይ በሁለታችሁም ስም ሁለታችሁም ማንቀሳቀስ የምትችሉት አካውንት ከፍታችኋል እያልኩ ነው። ይኸው ማስረጃውን ይዤው መጣሁ እኮ። ከዚህ በላይ ምንድን ነው የምፈልገው? አሁን የእውነቱን ለማወቅ ነው የምፈልገው ከእሷ ጋር እንዴት እንደተገናኘን። ለምንድን ነው እየዋሸኝ ያለው? ምንድነው? ምንም ዋሸው ነገር የለም እኮ ለራሴ ስል ነው። በቃ ለራሴ ስል ማለት በቃ እኔ ምንም ማውቀው ነገር የለም አልኩህ። ነገርኩህ እኮ ስለ እሷና ስለ እኔ። አንድ ሰፈር ነበርን፣ አንድ ሰፈር እንደሆንን ነገር ያለው ይሄው የፎቶ ማስረጃ እኮ። ከዚህ በላይ ምን ፈለግ? እሺ አስገቡልኝ። ደግሞ ሌላ ማንን ነው አንተ? እሺ ቆይ ምንድን ነው? ምንም አልሆንኩም። ለምንድን ነው አንድ ቀን እንኳን የማታውቂኝ? ቆይ አንቺ ፍላጎት የለሽም እኮ። እኔ እኮ ብዙ ቀን መጥቻለሁ እኮ። እኔ አንድ ሰው እንኳን መጥቶ አላየኝም። ሰው እናስገባ እንኳን ብለው አልጠየቁኝም። እንዴት ማንም? ቆይ እንዴት እንደዚህ ሆነ? እህቴን አይተሃታል? እኔ አሁን እንደመጣች ነው የማውቀው። ምንም የማውቀው ነገር የለም። ቆይ እንዴት አልነገራችሁኝም እናንተ ግን? ቆይ ምን አይነት ሰዎች ናችሁ? እንዴት አልነገራችሁኝ? አንድ ቀን እኮ ሄደሽ ጠይቅሻት አትጠቂም አይደል? እሷ ፍላጎት የላትም በቃ እኔን ለማግኘት። ለዛ ነው ቁጭ ያልኩት። ማንም ሰው ጠይቆኝ አያውቅም። ሲጀመር መተው ጠያቂ እናስገባው ቢሉኝ እኔ ከለክላለሁ አይደለም። አንቺን ሌላ ሰው ገለቻለሁ፣ ግን ፍላጎት የላትም ሰው ማየት አትፈልግም እያሉኝ እኮ ነው። እኔ ስንቴ ነው የተመለስኩት። ማን ነው እንደዚያ ያለ? እዚያ ያሉት ሰዎች። እሱስ ብሎሽ ያውቃል? እኔማ ሂጂና ጠይቂ ብያታለሁ። ለምንም አልኩት ነገር ብሎሽ ያውቃል? ጠይቂ ብለኸኝ ታውቃለህ?
አንተ እንዴ እንዲያገኛት ፍቃደኛ አይደለም ማለት እንዴ? ሂጂና ጠይቂ እያልኩ አልነበረ እንዴ? ምን ሆነሽ ነው አንቺ? 3 ቀን እንኳን ስቆያል እቺ ልጅ አይተሻታለሁ እያልኩ እየጠየቅኩሽ ነበር። አክቶሽ አንድ ቀን ነው የነገርከኝ። ከዛ ልጅ ስለ ደግሞ በቃ ተያት ምናምን አላልከኝም? ይኸውልሽ አሁን ሌላ ነገር እያወራሽ ነው ያለሽው አንቺ። ስታገኛት ነው እንዴ እንትን የምትይው እንዴ? እኔ እያልኩሽ የነገርኩሽ እውነቱን እኮ እየነገርኩሽ ያለሁት ሂጂና ጠይቂ ልጅቷ ብቸኝነት እንዳይሰማት እያልኩኝ ነው። ሂጂና ጠይቂ ከምትል ቆይ ለምንድን ነው አንተ ያልመጣኸው ነው? እኔ ለምንድን ነው የምመጣው? እሷ እያለች ለምንድን ነው የምመጣው? ይህ ሰውዬ እኔ በቃ ከአቅሜ በላይ ይሆናል። ስለ ሁለቱ ግንኙነት ታውቂያለሽ? አላውቅም በምን መልኩ እንደሚታወቁ። እስኪ ቁጭ በሉ። እሺ ሁለቱ እንዴት እንደሚታወቁ ታውቂያለሽ? እኔ ምንም የማውቀው ነገር የለኝም። የማውቀው ነገር የለኝም ማለት እንዴ? ቅድም አልነገረህም? ባለፈው እነግርሃለሁ እኮ ሰፈር ውስጥ ነው የማውቃት ምናምን አላለህም? እንደዛ ነው የምታውቂው መረጃ አይደል? ስለ አካውንቱ ባለቤት ነግሬሽ ነበር አይደል? አካውንቱ በማን ስም እንዳለ እሷ ከአንድ ሰው ጋር አብሮ ነው የተከፈተው። ከዛ ነው ወደ አንቺ አካውንት ትራንስፈር የተደረገው ብዬሻለሁ። ቆይ እሱ ደግሞ አሁን ማንሳት ምን አስፈለገ? በቃ ጨረስን አይደል እንዴ? ስለሱ ምን ትራንስፈር ነው? ቆይ አካውንትሽ ውስጥ የነበረው ብር በጠቅላላ ወደ እሷ አካውንት ትራንስፈር ተደርጓል። ለምን ሲባል ገንዘቤ ንብረት ስትይ የነበረው በጠቅላላ እሷ አካውንት ውስጥ ነው። ለምን ሲባል ለምን ትራንስፈር ያደረክላት? አይደለም አንቺ ፈቅደሽ እኮ ነው ትራንስፈር የተደረገ። ብር ብትጠይቂኝ እኮ አልከለክልሽም፣ ግን በጀርባ ሄደሽ ለምንድን ነው ከሱ የማውቀው ነገር የለኝም። ግን ትራንስፈር ያደረገልሽ እሱ ነው እኮ እኔ ምንም አላውቅም። በቃ እኮ እሱ ነው ትራንስፈር ያደረገልሽ ወደ አንቺ አካውንት። እኔን ገንዘብ ለህት የምትሰጠው ትራንስፈር ያደረገልሽ እሱ ነው። ምክንያቱም አካውንቱ የተከፈተው በሁለቱ ስም ነው። ገባሽ አይደል? እሱና እሷ ናቸው አንድ ላይ ይሄን አካውንት የከፈቱት። የጋራ ብራቸው ነው ሁለቱም። እሷን ፈቅዶ እሱን ፈቅዶ ትራንስፈር ቢደረግልኝ ቆይ አንተ ምንድን ነው እኮ ግንኙነት አላቸው እያልኩሽ ነው ሁለቱ። ቆይ አልገባኝም። ምን አይነት ግንኙነት ነው እኮ? አንድ ይኸውልሽ ሰምተሻል አይደል ሲል የነበረውን እማቃት ሰፈር ላይ ነው። ሰፈር ውስጥ እንደሚያውቃት ነው የነገረኝ። እኔ ነገር ግን ሰፈር ውስጥ የሚያውቃት ሴት ጋር እንዴት አካውንት አንድ ላይ ይከፈታል? እንዴት ነው እኔ ፈቅጄለት በሱ በኩል ትራንስፈር ማደርግልሽ? ሲጀመር ላገባ እንደነበረ ታውቂ ነበር አይደል? እና እኔ ከሱ ጋር ምን ያገናኘኛል? ቆይ ምን ያገናኘኛል? ልታገባ የነበረው ግለሰብ እሱ ነው። ምን ለ3 ዓመት አብረው ነበር ሲኖሩ የነበረው። ምን አስደነገጠሽ? ቆይ አልገባኝም። እሱ እኮ የኔ ባል እኮ ነው። ምን ማለት ነው? አታውቂ? ባለቤት አብረን እኮ ነው የምንኖረው። ቆይ ስንት ዓመት? 3 ዓመት ማቦ እጮኛዬ ነበር እኮ። እየቀማራሱ እየመጣች ቤት ስትጠይቀው አታውቂም እንዴ? እኔ ምንም የማውቀው ነገር የለኝም። ሲጀመር አንቺ ግልጹን ነግረሽኝ ታውቂያለሽ? ወይ ምንም የማውቀው ነገር የለኝም። አንቺ ለማስነግሪኝ ነው ምንም የማልናገረው እኔ። ማይሆን ነገር እየተናገርኩ ነው እንትን እያልካቸው ማይሆን ነገር ቆይ ግን አንተ ምን አይነት ሰይጣን ነው? ያው የፎቶ አይሽው የሁለቱ አንድ ላይ ነበሩበት ፎቶ። አንተ ምን እያሳያችሁ? ይሄው አካውንት ነው። ከዚህ አካውንት ነው ወደ አንቺ ብር ትራንስፈር የተደረገው አይደል? ይሄው እዚህ ጋር የሱ ፎቶ፣ እዚህ ጋር የሷ ፎቶ አይሻል። እኔ ምንድነው የማይሆን ነገር እኮ ነው እያልካለሁ። ምንድነው የማይሆን ነገር እንዴ? ከዚህ በላይ ምን ማስረጃ አለ? አንቺ ማመሽ ለዛ ነው ከእስር ቤት እንዳትወጣ ነፍሰ ገዳይ ነች ስትለኝ ነበረው። እኔ እኮ እውነቱን የተናገርኩት ያለውን ነገር የተነጋገርነው አይደል? ምንድነው የምትናገረው? ቆይ ለምንድነው የተፈጠረውን ነገር በሙሉ አትናገረው? እኔ ምንም እየገባኝ አይደለም። ሲጀመር ለምን ደግሞ አትናገረው? ለምን ደግሞ እስካሁን ድረስ እየካድክ ያለኸው? እሷ መፈታቷን ሲያቅ ጥሎ ሁሉንም ነገር ይዞ ወደዚህ መጣ። ከዛ ሁለታችሁ ተጋባችሁ። ገባሽ አይደል? እሷ አትፈታም ብለህ ነበር አይደል? አትፈታም ብለህ ነበር አይደል? ይኸው ወጣች። ልንገርህ፣ ስለኔና ስለሷ ግንኙነት እሷም ታውቃለች ማለት እየነገርኩ ነው። እራሷም ታውቃለች። እኔ ምንም የማውቀው ነገር የለኝም። እያወቀች ነው የገባችሁ። ምን ታውቃለች? ስለኔና ስለሷ ግንኙነት በደንብ ነው የምታውቀው። እንዴት ልታውቃለች? አልገባኝም። ይኸውልህ እኔ ተገጠር ነው የመጣሁት ብያለሁ አይደል? በሰዓት ላይ በጣም ተቸግሬ ነበረ። ግን ደግሞ በመሀል እሷን ተዋወቋት። እውነቱን መናገር ተፈለክ፣ እንደዚህ ማወቅ ተፈለክ። ስለዚህ እሺ ቀጥል እንስማ። እኔና እሷ ግንኙነት ስልክ መተዋወቅን፣ በመሀል ፍቅር ጀመርን። ፍቅር በምንጀምር ሰዓት ግን እኔ በብዙም ለእሷ ስሜት አልነበረኝም። ስልክ የእሷ ፋሚሊ በደንብ አውቃለሁ።
ሳይወደኝ ነው ያገባኝ። እሺ ቀጥል እየሰማን ነው። ቀጥል ተረጋግቼ እኮ እያወራሁ ነው ያለሁት። ቀጥል። ስለዚህ የእሷን እህትም እሷንም አውቃታለሁ፣ እሷንም አለው እናትየዋንም አውቃታለሁ። ግን ከእሷ ይልቅ እሷን በጣም ነበር የምወዳት። በመሀል ደግሞ የንብረት ክፍፍል ነበረ። እኔ እሷን የቀረብኳት በገንዘብ ነበር፣ ለገንዘቡ ነበር የቀረብኳት። በገንዘቡ ማለት ለሚደርሳት ንብረት ማለት ነው። ግን ከእሷ ይልቅ እሷን ነበር የምወዳት እኔ። ስለዚህ ያደረኩትንም ተሷ እስር ቤት ተገባች በኋላ ተሷ ጋር ፍቅርን ጀመርን። አንድ ቤት ውስጥ መኖር ጀመርን። እናትየዋ ማን የገደላት? እናትየዋ እንዴ ይታወቅ ለምን የምጠይቀኝ? ይሄንን እናትየዋ ማን የገደላት? ችልች ምንም በማታውቅ ነው የገባችው። ካልቀረ ሁሉንም ነገር ተናገር። ይሄን ነገር ታውቃለች አንቺ? እኔ ምንም ማውቀው ይሄ ታውቃለች እያለ እኮ ነው። አላውቅም፣ እኔ ምንም ማውቀው ነገር የለኝም። ለምን አታምነኝም? ቆይ እዚህ ጋር ቁጭ አልሽ ማለት ከኛ ቁጥር ስር ወጣሽ ማለት አይደለም። ገባሻል? አሁን በእኛ ስር ነው ያለሽው። ያው እናትየዋ ከሞተች እሷ ደግሞ እስር ቤት ተገባች፣ ንብረቱ በሙሉ የእሷ ይሆናል፣ አንድ የኔና የእሷ ይሆናል ማለት ነው። ስለዚህ ተባብራችሁ እናትያችሁን ገደላችኋት ወይም ደግሞ አስገደላችኋት ማለት ነው አይደል? ምንድነው የምትለው? ይሄን ንብረት የምትፈልጉ ከሆነ ንብረቱን ለመውሰድ ብቸኛና ብቸኛው ነገር እናትየዋ በህይወት መኖር የለባትም። አሁን እውነቱን እያወቀል እናትየዋም ከሞተች እሷም እሷ አይደለ በእሷ እጅ አይደለ የሞተችው። ስለዚህ እሷም እስር ቤት ትገባለች፣ የእሷም ንብረት ወደ እሷ ይመጣል። እኔና እሷ አንድ ላይ እንኖራለን። ስለዚህ እኮ እናትየዋ ማን ያጠፋት? የእናትየዋን ነፍስ የበላው ማን? ምግብ ነበር የተዘጋጀ፣ እኛ ነበር መርዙን እንትን ያደረገው። ይሄ ሰውዬ ጄሌ ነው ሰበብ የሚሆነው። ቆይ ምን እያወራህ ነው አንተ? ቆይ ምን አይነት ውሸታም ሰው ነህ? ስለዚህ የሁለቱን እናት ያጠፋኸው አንተ ነህ። ቆይ እየቀለድክ ነው? ምንድን ነው የምታወራው? ምንድን ነው የምታወራው? እናገርበት እኮ እያልኩሽ እኮ ነው ያለው። ለምንድን ነው ዝም የሚለው? ከዚህ በላይ ምን የሚመጣ ነገር አለ? ምን ይመጣል ከዚህ በላይ? ቆይ ተረጋጊ። ስለዚህ እናታቸውን የገደልከው አንተ ነህ ማለት ነው። ይሄም እኮ የእሷ እጅ አለበት እኮ ነው። የእሷም የማን እጅ ነው? የእሷ እጅ አለበት። አንተ ዝም በል። የማን እጅ አለበት? ረፊ እኔ እውነቱን ልቀቀኝ። ደግሞ ትይዘኛለህ እንዴ? ልቀቀኝ። አንተ ደግሞ ቆይ አሳይሃለሁ። እሺ ነገር የእሷ እጅ እንዴት ነው ያለበት? ነገሩን ለማላከክ ሌላ ነገር ከሆነ ግን አበላሻለሁ። የማውቀው ነገር የለኝም ሲጀመር። እኔና እሷ አንድ ላይ እየኖርን ነበር። እኔና እሷ አንድ ቤት ተከራይተን ማለት ነው። እና እዛ ቤት እየተከራየን በመሀል ሴትዮዋ አከራዩ ወይዘሮ አልማዝ ትባላለች። አልማዝ ስልክ በአብዛኛው ወንዶች ታመጣለች። ወንዶች የምታመጣው አደንዝዛ ወይንም ደግሞ ለእንትኖች የሚሸጡ አሉ። ብር ተነሱ ያንን ነገር ስታደርግ ደግሞ እኛ ቤት ነበር የምታመጣው። ይሄን ነገር ደግሞ እኛ እንትን ካልንባት እኛን ስልክ መጥፎ ነገር ልታደርግብን ትችላለችም፣ ወይም ደግሞ ብሩን ለእኛ ደግሞ እሰጣችኋለሁ ምናምን ብለናለች። ስልክ ብር ትሰጠናለች፣ እኛ ደግሞ የእሷን ነገር መደበቅ ነው። ስለዚህ ወንዶች ታመጣለች፣ እኛም ብሩን እንቀበላለን። ግን በዚህ መሀል ደግሞ የምታስፈራራን ነገር አንድ ነገር አለ። የእሷን ፎቶ አለ፣ ሙሉ የራቁቷን ፎቶ ማለት ነው። እንዴት አወቅ እንዳለ አይተዋል እኮ ልነግርህ ካደለ ወይዘሮ አልማዝ የእሷን ፎቶ ይዛለች። ስለዚህ አንደኛ በጣም እኔ ያሰለቸኝ ነገር የነበረው እሱ ነበረ። ስልክ እኔ ነገር አልፈልግም ነበረ። ያን ፎቶ ይሄ ነገር እንደዚህ መጥፎ ነው ስል ያን ፎቶ ነው ፖሰታል ምትለኝ ተዛን። ስለዚህ ያንን ነገር ታደርጋለች። ብር እኮ ለእኛም ትሰጠናለች። ግን መጥፎ ነገር እንደሆነ ስለማቅ እኔም እንትን ለማለት ሞክራለሁ፣ ለማስቆም ሞክራለሁ። ግን ፎቶ አለ። ከዛን አንድ ቀን የእሷ ፎቶ አልማዝ ጋር የነበረው ፎቶ እሷ ጋር ነበረ። ከዛን እኔ ያን ፎቶ እሷ ስታሳየኝ እኔ ለእሷ ያለኝ ፍቅር ቀነሰ ብለን።
ስለዚህ ፎቶን ስታይ ፎቶን በደንብ እሷን ያሳየችኝ። እሺ ከዛም በኋላ እኔም ለእሷ ያለኝ ፍቅር ቀነሰ። የሚያወራው ነገር ምንም የማውቀው ነገር የለኝም። ውሸቶች እኔ ሊገባኝ አልቻለም። እሷን አትወዳትም። ጭራሽ እህትዬዋን አትወዳትም። ምን ብዬ ነው የእሷ የራቁት ፎቶ አንተን አትወጃትም? እሷን አትወጃትም ማለት ለምንድን ነው የማልወዳት? ምን አድርጋኝ ነው የማልወዳት? እራሴ እኮ ነኝ ያሳለፈው። ንብረት ክፍፍል አለ። ንብረት ክፍፍል ሙሉ ለሙሉ እሷ እንደሆነ የምትፈልገው አንድ ቀን የተጋጨ ነው። እሱም በጊዜው ነበር ያስተካከል ነው አይደል? እሺ ለምንድን ነው? እሺ እኔ የእሷ ፍቅረኛ የሆንኩ የእሷ ፍቅረኛ መሆኔን እያወቅሽ ለምንድን ነው ታዲያ ከእኔ ጋር ትዳር ልትመሰርች ይፈለግሽው? ንገሪኝ። እሱ የአጋጣሚ ጉዳይ ነው። የአጋጣሚ ጉዳይ ማለት እኔ አላውቅም ነበር ከእህቴ ግንኙነት እንዳላቸው። ከዛ ደግሞ በግድ ነው የምታውቂው። እንዴት ነው የማታውቂው? ታውቂያለሽ፣ በደንብ ነው የምታውቂው። ይሄን ነገር አላውቅም። ቢያንስ እናቴ እንኳን ደብቃ ትነግርሻለች ብዬ አስቤ ነበር። እኔ እሱ መሆኑን አውቃለሁ እኮ ፍቅረኛ እንዲያሽ እንዳገባሽ ምናምን አውቃለሁ፣ ግን እሱ መሆኑን አላውቅም። እሱ ደግሞ አንድም ቀን ነግሮኝ አያውቅም። ስለሷ እኔ ፎቶ ራሱ እንዴት ልታሳይኝ ቻልሽ? የሷን ፎቶ እኔ ፎቶ መቼም አላሳይም። ከአልማዝ ጋር ምንድን ነው ግንኙነታችሁ? ምንም ግንኙነት የለኝም። ምን አለኝ? አልማዝ ጋር ያለ ፎቶ እኮ ነው። አንቺ ነሽ አልማዝ ጋር ያለ ፎቶ ነው ይሄ ብለሽ ያሳይሽኛል። አላሳየሁም። እኔ ምን ይሁን ብዬ ነው የሷን ፎቶ ማሳየው? እኔ ሁለቱም ከአቅሜ በላይ የሆኑ ነው በቃ። ስለዚህ አሁን እቺ ልጅ ምንም ባላወቀችው በማታውቀው ነው እስር ቤት ከርማ የነበረው። አንተም ገድላለች አጥፍታለች ስትል የነበረው ነገር ወደ አንተ እንዳይላከት ነው። እኔ እኮ ነግሬሃለሁ። አንቺ ደግሞ አብረሽው ነበር ከሱ ጋር ሰረ ነበር ነገር የለኝም። እኔ ነግሬሃለሁ። ሲጀመር የራሱ ጥፋት ማለት ነው። እሷ ከእስር ቤት እንዳትወጣ ሁሌ ነበረ ጥረት የሚያደርገው። ምንም ጥረት ልንገርሽ፣ ለራስሽ ብዙ ነገር ስትነግረኝ የነበረው ለዛ ነው ማለት ነው። የራቁትን ፎቶ እንዴት አገኘሽው? እኔ የራቁት ፎቶ አላገኘሁም። አንቺ ለኔ ያሳይሽ ያው ስልክሽ ላይ አለ እያሉኝ ነው ባሎች እያሳይሽኝ እኮ ነበር። እንዴት አገኘሽው የራቁትን ፎቶ? ለምንድን ነው ስታስፈራሪበት የነበረው? እኔ ማንንም ነው አንቺም ከአልማዝ ጋር ሰራለሽ? እኔ ምንም የምሰራው ነገር የለኝም። ለምን ብዬ ነው እኔ የራቁት ፎቶ ሰው አይደለም። አልማዝ ስታስፈራራኝ የነበረበትን ፎቶ ነው እሷ ራሱ ያሳየችኝ። ስለዚህ ያሳየችኝ እኔም ደግሞ ደበረኝ ይሄ ነገር። እንደዚህ ይሄን ገበና እንዴት አውጥተሽ አሳልፈሽ? እኔ አሳልፌ ያልሰጠሁም እሱም ብሎ እየወነጀለኝ ስልክሽ ላይ እኮ አለ። ይሄው ፊት ለፊት እያሳየኝ እኮ ነው። ሁሉ ነው በቃ። ማን ላከው? እኔም በምንድን ነው የምልከው? ከየት አግኝቶት ነው የሚልክልሽ? እኔ ካይኖርም እኔ ጋር ይልካልኝ ልካልኝ ነው እንጂ እንደዛ አይነት ፎቶ እኔ ስልክ ላይ ምንም አታገኘው። ታልማዝ ጋር ሳወራ እራፊ ነገር ይቁም ስል እኔ ጋር ፎቶ አለ እሷ እኔ አንተ ለምን ተሻለ? ለምን ዝም አትልም? ቆይ እንዴ ዝም ማለት አትችልም? ይናገር፣ ቀጥል፣ ተናገር። እንዳለ መረጃውን ሲያወጣብሽ ነው የምትደነግጪው? አይደለም እኔ ምንም መረጃ ምናምን አይደለም፣ ግን በቃ እኔ በማላውቀው ነገር እየወነጀለኝ ነው። እኔ እዚህ ጋር ማለት ነው እኔም መታሰር ከሆነ መታሰሬት ካልቀረ ሁለታችንም ጥፋተኛ ነን፣ ሁለታችንም መታሰር አለብን። እኔ ምንም አይነት ጥፋት የለብኝም። የራስ ጥፋት እኔ ላይ ያታላከው እሱ ይሄው የገንዘቡ ራሱ ትልቅ ጥፋት ነው። ገባሽ? የገንዘብ ገንዘብ ፈልገው እኮ ነው ወደ እኔ ትራንስፈር ያደረጉኝ አይደል? ሁለታችሁ ተመካክራችሁ ነው ትራንስፈር ያደረጋችሁ። እኔ ምን ከሱ ጋር ስንት ዓመት ሙሉ ከነበርኩበት እስር ቤት እንዴት ሆኖ ነው ፍቃደኛ መሆነው? እኔ እኔ ነኝ የላኩላት በደንብ ይሄ ታወቀ እኮ ነው። እኔ ነኝ የላኩት ብሩን እኔ የላኩት። ብሩንም እፈልገዋለሁ ስላልሽኝ የተላኩት አንድ ላይ ንብረታችን አንድ ላይ እናርግ ስላልሽኝ አንድ ላይ ያደረኩት። የራሴንም ንብረት እኔ ላንቺን ያደረኩታል። ለምን ያሳሽሻል? በደንብ እናትሽ ሞት ላይ ራስሽ ማለሽ አንተ የራስህን ተናግሮ ለምን አትሄድም? ቆይ ሌላ ነገር አታውቃለችበት። በደንብ የምትገለው ምን አይነት ወሬ ነው የምታወራው? አለችበት ማለት እኔ ምንም የለውበትም። ልንገርህ እውነት ምንም ነገር ንብረቱን ትፈልጋለች ብያለሁ። ስለ ሌላ ልጅ የለም፣ እሷ ብቻ ነች አይደል? ምግቡ ላይ መድኃኒት ተደርጎ እሷ ስትሰጣት እንድትሞት ነው። እሷ ታስራ እንድትቀርና እሷ ንብረቱ ሙሉ ንብረት በእሷ ስም እንዲደረግ ነው የፈለገችው። ስለዚህ ይሄን ነገር ከኔ ጋር ተመካከረች። ምክንያቱም መጀመሪያ ንግግር ካደረገችው ከኔ ጋር ነው ንግግር ያደረገችው። ይሄን ነገር ባረግ ምናምን ስትለኝ አንቺ ግን መጥፎ ነው ብያታለሁ። መጀመሪያም ለአንቺ መጥፎ ነገር ነው እንዴት የዘገዛ እናትሽን ብያታለሁ። ስለዚህ አሁን እያወራክ ያለው እሷ ነች። አንተ ምን አይነት ውሸታም ሰው ነው? ጭራሽ ምን ማለት ነው? እገልሃለሁ። አንተ ብቻ እገልሃለሁ። እውነቱ ሲናገር ስለዚህ የዚህ ሁሉ ሴራ ጠንሳሽና ከዚህ ጀርባ ያለሽው አንቺ ነሽ ማለት። እኔ ምንም የማውቀው ነገር የገዛ እናትሽን የገደልሽው አንቺ ነሽ።
እውነቱን የተናገረችው አስተረጋጊ። እውነቱን እኔ የነገረችኝን እኮ የነገረችኝን ተናገርኩት አይደል? ተመካክራችሁ ካረጋችሁ በኋላ እውነቱ ሲጋለጥ ነው የምትጣሉት። ሁለታችሁም አታመልጡ። እኔ እውነቱን ነው እኔ ወሰደኝ፣ ችግር የለውም። እኔ እኮ እውነቱን ተናገር፣ ሁለታችንን መግባት አለብን። ሁለታችንን መግባት እኔ ምንም በማላውቀው ታሪክ ውስጥ አታስገባኝ አልኩ። ለምንድን ነው እህትሽ ያየችውን በሙሉ ታያለሽ? እኔ ምንም የማውቀው ነገር የለኝም።